አይ ችግር ማለት ደህና አይደል አንተ ኩኪኒያ ግን አንተ በረኛ ያንን ዋንጫ እንደዛ የለፋንበትን ዋንጫ እኮ በሲቲ ካስበላህም በኋላ አንሶ አሁንም ፕሪሲዝን ላይ እንደዚህ አይነት ደካማ እንቅስቃሴ ታሳያለህ ኬፓ። እኔ ሲጀምር ከቼልሲ ቤት ጠላት እንጂ ወዳጅ ነገር መጥቶ አቅም ጀሞ መጥቶ እኮ ስለማያውቅ እኮ ነው። ወይኔ ለማንኛውም ፕሪሲዝን ያው በአግባቡ ሰጥተውናል፣ ለጥፈውናል። በሜዳና በደጋፊያቸው ፊት ወስደው እንዴት አድርገው ነው ያስተኙን። ስለ አንድ አልቋል ጨዋታው። ለማንኛውም በእንቅልፍ ያልፋል ጀሞ ተኙ። ምንድነው ሁሌ ድሎት የለም። ባለፈው 4-1 አሸንፍ ከደለ አሁን 3-1 ብትሸንፍ ምን ልትሆን? አታፍጥ ወደዛ አታፍጥብኝ። ኮምፕሊንግ ካርገሽ ያርጋ ደርስ ሁሌም አታፍጥ አታለቃቅስ ተኛ። የባለፈውን 4-1 አሙቀ ብላ ዛሬ ተለጠፋል። በቃ ይሄን ነው እኔ ዛሬ ተሰምስተሽ ገርሞኛል። ብቻ ግን ይመቻችሁ ጀሞ 3-1 ተሸንፈናል። ፒስ ተለጠለጥን ጀሞ ለጠለጡን እግዚአብሔርን። አርቴታ ዛሬ አሞሪምን ነው የመሰለው። ፈርስት ሃፍ ላይ ምንድነው መከላከሉ? ምንድነው? ኧረ ጉድ! ምን ሆኖ ተጫዋቾቹ? እኔ ይሄ ቲም በአሁኑ ሰዓት ላይ ማን ነው ቪኒሲየስ ጁኒየርን አይደለም መመኘት ያለበት፣ እነ ጄሱስን እንዴት አድርጌ ልሽጥ የሚለው ነገር ነው ማሰብ መቻል ያለበት። እነ ፋቢዮ ቬራ እንዴት ልሽጥ የሚለው ነው። አላስፈላጊ ተጫዋቾችን እንዴት ከዚህ ቲም ላስወግድ የሚለው ነገር ነው ማሰብ መቻል ያለባቸው። የእውነት ምንድነው የሚሰሩት ሜዳ ውስጥ እንዴ? እንዴት ከቢቲስ ጋር ቢያንስ መፎካከር ያቅታቸዋል? አረ በስመ አብ ማስለጠለጡን ጀሞ ኦሮ ጉዴ! አረ ይሄ ነገር ያራዳ ልጅ ተቀባይነት የለውም። መታረም አለበት። በጊዜ አስተካክሉ እንዴ! ቀል ነው እንደያዛችሁ ታተ ዛሬ ቀለል ያለ ትሬኒንግ ከሪያል ቤትስ ጋር ነበራችሁ መሰለኝ። ቀለል ያለ የሆነ 2-0 3-0 የምንለጥፏቸው ጌሮና ምናምን መስሏችሁ ደግሞ እነ ጊዮከሬሽ እነ ካያቨርት ምን እንደሚሰሩት አያገቡም እንዴ? ምንድነው? የወዳጅነት እኮ ነው ይገባናል። ግን ለምን አያገቡም እንዴ? 3-1 ምናምን ፈርስት ሃፍ ይሸመማል እኮ ይደብራል እንዴ? ዞሊስ ምንድነው ዛሬ ምን ነካው እንዴ? አግባ እንጂ እንዴ ነው መወዳጀት። አያችሁ፣ ወዳጅነት ማለት እንደዚህ ነው። ሰምታይምስ አፕ ሰምታይምስ ዳውን። አያችሁ፣ በቃ ሁሌ ማሸነፍ የለም። አንዳንዴ ደግሞ ጊፍት ታረጋላችሁ። ስትወዳጅ እንደዚህ በክፉም በደጉም አይደለ ወዳጅነት ማለት እንደዚህ ነው። አያችሁ፣ ሁሉም የእንግሊዝ ቲም ጠብጠብ እያለ እንዴ አይኖ ሻምፒዮን ነን፣ ግን ምንድነው ወዳጅነት? እኛ ማወዳጀት ነው የምንፈልገው። አያችሁ፣ ስትወዳጅ እንደዚህ ነው። ግን መወዳጀት የማይፈልጉ ከኛ ጋር መወዳጀት የማይፈልጉ እነማን ናቸው? በላይ ኑዋኔሪ ምንድነክ? ኑዋኔሪ ኧረ ቆይ አንተ ቆየኝ። ቆይ ኬፓ ሁለተኛ አይደለም ሶስተኛ አይደለም እንደው ቢቻል ኦቨር ቤንች መሆን ያለብክ በረኛ ነህ። ወዳጅነት እኮ ነው። ግን ምንድነው መሆን ያለብህ? ምንድነክ? ኑዋኔሪ ውሰት አምሮክ ነው ውሼ እንዴ? ልቀቁኝ በል። የለህም እኮ መሀል አባቴ የለህም እንዴ? ሀቨርት እሺ ቆይ ኧረ ጉዴ! ጄሱስ ኧረ ማነህ የሳውዲ ክለብ የተባልከው? ፍጣን እንጂ ውሻ ፍጣን እንዴ! እና ምንድን ነው ዋናው መወዳጀት ነው። አያችሁ እንዴ? ተወዳጁ በቃ። ዶርትመንድ ይሄን አይተሽ ደግሞ እንደዚህ ሆናሉን ብለሽ እንዳትይ። በኤምሬትስ ካፕኛ ቀልዳናቅ ማን 3-1 ተሸንፈናል። በጣም ነው የሚያናድደው ውጤቱ ማለት ነው። ግን ከዚህ በኋላ ስለማንሸነፍ እንደዚህ ፕሪሲዝን ላይ ካልተሸነፍንሽ መቼ እንሸነፋለን? ገብቷችኋል? አርቴታ ማየው ምናምን ወጣቶች ማስገባት ጀመረ። ባከና አረ ሰከንዳፍ እንደበር ምናምን ሲጀመር ዛሬ የተጫወቱት ከሪያል ቤቲስ ጋር ጨዋታ ምናምን ለፕሪሲዝን አይደለም፣ ማሊያውን ለማስመረቅ ነው ይጩ። ምንም ይሄ እኛ ለማሸነፍ አይደለም ሲጀመር የገባ ነው። ማሊያውን በደንብ ለማሳየት ነው። እንዴት ነው ማሊያው ያምራል ወይ ከቁምጣው ጋር ምናምን ያ ማንኛ ሌላ ነገር አንጫወትም። ምን ሆነ ነው እንዴ? ፕሪሲዝን ነው ያትጨናነቁ። ገብቷችኋል አይደለም? እንዳለ ወጣቶች ምናምን ማይተወቁ ከአካዳሚ ምናምን የማአት ሰው ነበር ሲገባ የነበረው ማለት ነው። ገብቷችኋል አይደለም? እንደውም አይቻልም ብሎት ነው እንጂ አንድ ሴት ተጫዋች ሊያስገባ ነበር አይቻልም ተብሎ። ገብቷችኋል አይደለም? ማለት ይሄንን ያህል ሲሪየስ የሆነ ጨዋታ አልነበረም። 3-1 ግን መሸነፋችን ያናድዳል። ኦፍ ኮርስ ውጤቱ መጥበብ ነበረበት። ማን ሴት ፒስ ከዚህ በኋላ ኮንሲድ እንዳታርጉ። በሁለት ጨዋታ ሁለት ሴት ፒስ ገብቶብናል። ኦፍ ኮርስ ፕሪሲዝን ነው ኬፓ ነው በረኛው ምናምን ነገር ግን ማለት ነው ይሄን ነገር አቮይድ ማድረግ አለበት። ኬፓም ብትሆን ማለት ነው። ገብቷል አይደለም? ማለት ስለዚህ ያበደ ማሊያ ነው ምናምን ነገር 3-1 ተሸንፈናል። ያው እንዳትናደዱ ያን ያህል ገብቷችኋል አይደለም? ፈርስት ሃፍ ላይ የተናደድኩት የሚያስጠላ ጎል ስለገባበት ነው። እዚህ ይቆማል 90 ዲግሪ ላይ ይገባበታል ምናምን ነገር በጣም ነው የተናደድኩት። አንዴ ሃይድሬሽን ብሬክ ልውሰድ። በዛው ይሄ ማሊያ ያበደ ነው ማለት ነው። ወዲያው እንገዛዋለን።
መድኃኒዓለምን ለዚህ የምናባክነው ፍሬ የለንም። የቋጠራችሁ ምናምን እንዳትሉም በራችሁ ስህተት ነው። ለዚህ ማባክነው ፍሬ የለንም። በቃ በራችሁ ነው ይሁን ላይ የተፈጠረ በመድኃኒዓለም ጀመረ በቃ። እኔ ግን ሳስበው ቪኒ ያስፈልጋቸዋል እንዴ። ከሰከንድ ሃፍ በኋላ እነ ማርቲኔሊ ቢገቡ እነ ገብርኤል ጀሱስ ቢገቡ ጎል የሚባል ነገር የለም። አርቴታ እንዴት ነው የሚበሽቀው? ይናደደዋል የሚለው አይገልጸውም። መጨረሻ ላይ ለመሰከስ በቤንቾች ነው በታዳጊዎች ነው የተሸነፍኩ ለማለት 5-6ቱን ምናምን እያገለባበጠ ይቀይረዋል። ሪያል ቢትስም እና አንቶኒን ሳይጠቀም ነው ያሸነፈ ቅጥቅጥ አድርጎ። ምንም አይነት ሳክስ የለም። ትክክለኛ የቻምፒየንስ ሊግ ቲም ቻምፒየንስ ሊግ ገብቷል እኮ እዛ እነ ጅሮናን ምናምን የወረዱትን ሰክስ አሸንፍ ሪያል ቢትስ ጋር የለም እንደዚህ አይነት ነገር። ለማንኛውም የሚያራዳ ልጆች ቆንጆ ቋጠሮ ነበር። በስርዓት ነው የቋጠሩ። ፍሬንድሊ ምናምን የሚባል ነገር የለም። ከአሁኑ እየተቀጠቀጥክ ወደ ፕሪሚየር ሊጉ ትመጣለህ። ቻምፒዮንስ ሊግ በጊዜ ትሰናበታለህ። የለም ቀጣይ ዓመት ልክ ሊቨርፑል ዋንጫ በልቶ ከዛ ቀጣይ ዓመት ተንኮታኩተ ወደ ነበርክበት ወደ ድሮ አቋም ትመለሳለህ። ቀኝ ግዛት ግራ ግዛት ምናምን የሚባል ነገር የለም። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። እሺ በሪያል ቤት 3-1 በሆነ ውጤት ተሸንፈናል። ፍሬንድሊ ነው የሚባል ነገር የለም። አባቴ እኔ ሽንፈት አልለመድኩም እንደዚህ አይነት ሽንፈቶችን። አረ በመድኃኒዓለም ኬፓ አረ ክለቤን ለቀውጣ እስካሁን አለ የሆነ ፍጻሜ ምናምን ቢሆን እኮ በቃ አስነቅልህናል አንተ ሰውዬ። አረ እባክህ ተወን። ታይሚንግ አጠባበቅ አትችል፣ አትወረወር፣ አትይዝ። ምንድነው ቆይ ክለቤ ውስጥ የምታረገው? ዛሬ ማክስ ዶማን ጥሩ አልነበረችም፣ ክሪስቶፍ ዞሊስ ጥሩ አልነበረም። ሌላው ደግሞ ዋናው ካያ ቨርስ መሃል ላይ የለም ነበረ ጭራሽ ማለት ነው። ይሄን አስተካክለን ለዶርትሞንዱ ጨዋታ መዘጋጀት አለብን። ፋሚሊ ይመችም። በሪያል ቤትስ 3-1 ስለተሸነፈን አይደለም። ውጣ፣ በእናትህ ውጣ፣ ክለባችንን ለቅ፣ በአላህ ውጣ። እንዴት ወድህ እንደነበር ስትመጣ እንዴት እንዳከበርኩ ክለባችንን ከፍ እንዳረክልን አውቃለሁ። እሺ ግን በቃ ውጣ። ቀጣይ ሲዝን ካየው እጠላሃለሁ። ስለዚህ ውጣ። አርሰናልን እንደ ለውዝ ፈትገው አሽተው አራገፉት ሪያል ቤትሶች። ኧረ ምን አይነት ለጣኔ ለጠለጡት እንዲህ አሁን ይሄ ማቀረ አርሰናል ቤት እኮ ማንም የቀረ የለም እኮ ማንም የቀረ የለም። ራያ፣ ማጋሌዝ፣ ሳሊባ፣ ቲምበር፣ ራይስ፣ ብሩኖ ጊማሬሽ፣ ኦዲጋርድ፣ ሳካ ናቸው የቀሩት እና ቪኒ ጁኒየር ማቀረ እዚህ ይሄ ነው በቃ ይሄ ነው ቡድኑ። ኧረ ልትለታ 3-1 የለም አርሰናል ዛሬ ዱቄት ነው የተደረገው። ቪኒ አጎደለው ወያለውን ቪኒ አጎደለው እውነት ቪኒታ ባታታ እና በቃ እውነት በቃ እና በቃ እኔ ተስማምተናል በቃ እና እንዲማ ሊጉን ሊቀለኝ አይገባም እንዴ። ምንድነው አንተ ተፎካካሪማ ፈልጋለሁ እንዴ ትንሽ የሚቀናቀነኝ ሁለተኛ እንኳን የሚወጣ። አረ እንደዚህማ አታስደብሩታ ሊጉን። ቋጠሯችን ደግሞ አባቴ ዛሬ የመጀመሪያ ትሬሊንጋችን ወደነ የቋጠሮ ትሬሊንግ በድል አጠናቀናል። ተመልሰናል አባቴ አቋና ተመልሷል። ወያላ አይቶን በቃ ወያላ እሸው ለቅድመ ዝግጅት ጨዋታ ወደ አየርላንድ ደብሊን የተጓዙት መድፈኞቹ አርሰናሎች ሽንፈት አስተናግደዋል። በስፔኑ ሪያል ቤትስ 3-1 የተሸነፉበት ውጤት ተመዝግቧል። በጨዋታው ላይ የአርሰናል ግብ ጠባቂ ኬፓ አሪዛባላጋ የሰራቸው ስህተቶች በበርካቶች ዘንድ ለትችት ዳርገውታል። በ9ኛው ደቂቃ ሪኬልሚ ጎል ሲያስቆጥር ተጫዋቹ ቀድሞ በመውጣቱ የማዕዘን ምቱ የተሻገረበት እንቅስቃሴ ኳሱን ባለማግኘቱ ፋር ፖስቱ ላይ በነጻነት የነበረው ሪኬልሚ ኳሱን አስቆጥሯል። ከሳጥኖች እንደዚሁ ዲዎሳ ያስቆጠራ ጎልም የሱን ስህተት ታመላክታለች። ምክንያቱም ከፊት ተከላካዮች እያሉ ለመውጣት የሞከረበት ሂደት ወይም ወጥቶ መገኘቱ ክልሉ ወይም ከጎሉ ላይ ርቆ መገኘቱ የፈጠረው ችግር ነው። ይሄ እነዚህ በክፍተትነት የተነሱ ሆነዋል። አርሰናል ወደ ጨዋታው ለመመለስ ጥረት አድርጎ ነበር። በለመደ የቆመ ኳስ ክርስቶስ ዞሊስ ያሻገረውን ኳስ ኢንካፕ ያስቆጥሮ ነበር። ዛሬም ክርስቶስ ዞሊስ አሲስት ማድረግ የቻለበትን እድል ፈጥሯል። አዲሱ የአርሰናል ፈራሚ ሚኬል አርቴታ 14 ቅያሬዎችን በዚህ ጨዋታ ላይ ያከናወኑበትን ተመልክተናል። የእንግሊዝ ፕሪሚየር ሊግ ሻምፒዮን አርሰናል በቅድመ ዝግጅት ጨዋታ እንግዲህ በደብሊን በሪያል ቤትስ 3-1 ተሸንፏል። ብዙ ክፍተቶች ያየ ነው። በተለይ አማካይ መስመሩ
ማይልስ ኬሊታና ዋኔሪ የነበራቸው ጥምረት ደካማ ነበረ ከሀቨርዝን ጨምሮ በዛሬው ጨዋታ ላይ። በዚህ ጨዋታ ላይ እንግዲህ እንደ መልካም ነገር የሚጠቀሰው በርካታ ወጣት ተጫዋቾች ድል ማግኘታቸውና በብራዚል ብሔራዊ ቡድን ስራ ላይ የነበሩት ወይም በዓለም ዋንጫ ተሳትፎ የነበሩት ጋብሪኤል ማጋሌሽ እና ጋብሪኤል ማርቲኔሊ ተመልሰው በቡድን ውስጥ መጫወታቸው ወይም የመጫወት ደቂቃ ማግኘታቸው እንደ መልካም ነገር ይነሳል። አርቴታ በቀጣይ ከቦሩሲያ ዶርትሙንድ ጋር እሁድ ይገጥማሉ። ማርቲን ኦዴጋርድ ከቡድኑ ጋር ልምድ ማድረግ ጀምሯል። ለዚህ ጨዋታ እንደሚደርስ ይጠበቃል። እንግዲህ አርሰናሎች በቅድመ ዝግጅት ጨዋታ 3-1 በሪያል ቤቲስ ተሸንፈዋል። እንደነበረ ጨዋታውን የተመለከታችሁ ምን ክፍተት ተመለከታችሁ? ምንስ ጥንካሬ አሳብስጡበት። የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም አዳር።